ያየኛል ወይ ቀኑ ሲጨልም ፍርሃትም እኔን ሲከበኝ ተስፋ ቆርጬ ፍጹም ስደክም አምላኬ በቅርብ አለ ወይ? አዎን ያያል ይረዳኛል ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል። ያየኛል ወይ ኃይሌ ሲደክም ችግር ልቋቋም ሳልችል ዮሐንስ ሳዝን ስተክዝ እምባዬም ሲፈስ አምላኬ በርግጥ አለ ወይ? አዎን ያያል ይረዳኛል ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል። ግራ መጋባት ውስጥ ናችሁ እንደ ዮሐንስ? ሁኔታችሁና ተስፋችሁ አልገጥም ብላችሁ ተንገላታችኋል። እንዳትማረሩ፣ ዋጋችሁን ዝቅ እንዳታረጉ፣ እግዚአብሔርን ኳስችን እንዳታረጉ። በስራ ላይ ነው በሉ። ያየኛል በሉ። አዎ ያያል ይረዳኛል በሉ። መቅደስ ውስጥ ግቡ፣ ክብሩን እዩ፣ ስራውን እዩ። መከራው ስትገቡ ችግር፣ ግራ questions ስትምታቱ be careful። ቢያንስ ጠይቁ፣ ግን ወደ ኢየሱስ ጠይቁ። በዓለም ላይ የመጨረሻ ሞኝ ሰው የዋህ ሰው ማለት ከዓለም መፍትሄ የሚቀዳ ነው። እንዴት ሰው እሳት አውርዶ በነጋታው ነፍሴን ውሰድ ይላል? በፍርሃት ምክንያት። ኤልያስም ፈርቶ ተነሳ ይላል። እሳት ትላንትና፣ ዛሬ ፍርሃት። ያ ክርስቶስ ጋር ሆኖ መጠራጠር ያለ ነው። ኤግዛምፕል ዮሐንስ ግራ መጋባት ያለ ነው። የማይወዛወዝ ሸምበቆ ምድረ በዳ ሄዳችሁት ምን ልታዩ ነበር? የሚወዛወዝ ቄጤማ። ዮሐንስ እሱ አይደለም፣ ቀጥ ያለው ብረት ለበስ የሚመስለው እሱ ነው። ከኔ በኋላ የሚመጣው ከኔ ይልቅ እጅግ የከበረ ነው፣ በእሳቱ በመንፈሱ ያጠምቃቸዋል እያለ ያዘጋጀለት ሙሽራው እሱ ነው። እኔ ሚዜ ነኝ እያለ የሰበከው ሰባኪው፣ አጥማቂው፣ ትውልድን ወደ እግዚአብሔር የመለሰው አገልጋዩ፣ ደፋሩ፣ ብርቱ፣ ማይወዛወዘው ተሰናከለ። ሁሉን የሚችል መልካም አምላክ ካለ ይሄ ሁሉ ስቃይና መከራ የለም ነበር። so the conclusion is ሁሉን ቻይ መልካም አምላክ የለም። ኢትዮጵያማ ሁሌ ምሳሌ ነው። ያ ሁሉ የሃይማኖት ህዝብ ያለበት ኢትዮጵያ ፕሮስፐር ያደርግ ነበር። ጠቅላላ ህዝቡ 90% ሃይማኖተኛ ነው፣ ግን ረሃብ አለ፣ ድንቁርና አለ፣ መከራ አለ፣ ወረርሽኝ አለ። ሁሉን የሚችል አምላክ ቢኖር ሊያስቆመው ይችል ነበር፣ ኃይል ስለነበረው። ደግሞ መልካምና የሚወድ ቢሆን የርህራሄ አምላክ ቢሆን ያስቆመው ነበር፣ መልካም ስለሆነ። the conclusion is ኢትዮጵያውያን እንደዚህ ከኖሩ በረሃብ ሃይማኖት አይሰራም፣ እግዚአብሔር የለም። የኛዎቹ ደግሞ ተነሱና አይ የተስተካከለ ሃይማኖት እንሰጣቸዋለን። ለዚህ ነው the prosperity gospel ዓለማዊ ወንጌል ነው። እግዚአብሔር ተናግሮኝ ነበር፣ እሺ፣ ግን ሳይሆን ቀረ። እሺ፣ እግዚአብሔር የተናገረውን አያረግም ማለት ነው አይባልም፣ ነውር ነው። እግዚአብሔር የተናገረውን ያደርጋል። እኔ የሰማሁት አልሆነም ብሎ ኤክስፕላኔሽን መጠየቅ ነው። እግዚአብሔርን ይዞ ሁኔታን ነው እንጂ ሁኔታን ይዞ እግዚአብሔር አይጠየቅም። ያለበት ሁኔታ የትም ቢሆን ክርስቶስ አይረሳም። ያውቃ ሰውየው አንተነ ተረስቻለሁ ይላል። ክርስቶስ ስለርሱ ቆሞ ይመሰክራል። የተረሳ መስሎታል እንጂ አልተረሳም። በጥርጣሬ ውስጥ በመከራ ውስጥ ስትሆኑ የእግዚአብሔርን ስራ አስቡ። ደግሞስ ፈጽሞ እግዚአብሔር ሊረሳችሁ አይችልም፣ ሊረሳ አይችልም። ሪኮግናይዝ የሰራችሁት የኖራችሁትን ኑሮ የሰራችሁትን ስራ አገልግሎታችሁን ሪኮግናይዝ የሚያደርግ አምላክ ነው። ያውቃል። this man ብሎ ይናገራል፣ ይመሰክራል። የተረሳውን ግን አይረሳውም። ተረሳው ብሎ ያሰበውን ግን አይረሳውም። ተጣልኩ ያለው አልተጣለም። የተዋረደ ብሎታል ሄሮድስ፣ ግን ቃል በእግዚአብሔር ፊት ያላችሁ ዋጋ በመከራችሁ አይመዘንም። I repeat it again። እናንተ በመከራችሁ አትመዘኑም። ዋጋችሁ የሚመዘነው በእግዚአብሔር ዕውቅና። አሳዛኝም ነው አስደሳችም ነው። አሳዛኝም ታሪክ ነው አስደሳችም ታሪክ ነው። ምዕራፍ 11 በተለይ ከቁጥር 2 ጀምሮ እስከ ቁጥር 11 ድረስ the first sample የመጀመሪያው እሱ ብቻ አይደለም። ባይ ዘ ወይ ዮሐንስ መጥምቁ ብቻ አይደለም፣ ግን ከሱ መጀመሩ በጣም ጥሩ ነው። እሱ ከሆነማ
እኛንም ሊያጋጥመን ይችላል። ያ ሰውዬ እንደዚህ ከሆነ ያጋጥማል ማለት ነው። ዮሐንስን እኔ የአማኝ ጥርጣሬ ነው የምለው። ኢዝ ቢሊቨር ግን ዳውትፉል፣ የአማኝ ጥርጣሬ። በነገራችን ላይ ጆን ማካርተር የተባሉ አንድ ሰባኪ አክቹዋሊ ለመጠራጠር ሰው ማመን አለበት ይላሉ። ማመን ሰው ሊጠራጠር አይችልም። ኤቲስት አሁን አይጠራጠርም፣ እግዚአብሔር የለም ነው የሚለው። መኖሩን ስታቅ ነው። አለህ ግን ሰሞኑን ጠፋህ፣ መልካም ነህ ለእኔ፣ እዚህ የሥራህ ነገር አደናገረኝ ምናምን የምትለው እኮ ስታመን ነው። ማመን ሰው እኮ ደምሳሳ ነው። አማኝ ነው ይህ ሰው። ኦፍኮርስ ኢየሱስም አድንቆታል፣ አሳያችኋለሁ። አማኝ እንጂ በጣም ኢየሱስ ያደነቀው ያውም ሲጠራጠር መልእክተኛ ወደ ኢየሱስ የላከ። ከዚህ በላይ አማኝ ምን አለ? ተጠራጥሮ ያልጠፋ አለህ ካልክ እኮ አማኝነ ግን ግራ ገብቷል። የአማኝ ግራ መጋባት ነው። ምን አይነት ምላሽ ነበረው? የግራ የተጋባ አማኝ፣ ግራ የተጋባ አገልጋይ፣ የተጠራጠረ አገልጋይ ናው። ሲጀምር ይነግረናል ኢየሱስ 12ቱን ደቀ መዛሙርት፣ ይሄ ከምዕራፍ 10 11 ከምዕራፍ 10 ጋር የተያያዘ ነው። 12ቱን ደቀ መዛሙርት ማዘዝ በፈጸመ ጊዜ በከተሞቻቸው ደግሞ እሱ ሊያስተምር አለፈ። በገሊላ ከተሞች ማለት ነው። እነሱም ብቻ ልኮ አልቀረም፣ እሱም ራሱ እየዞረ ማስተማር ጀመረ። ን ተመልከቱ ቁጥር 2 ዮሐንስ መታሰሩን አይተን ነበር ከዚህ በፊት። ዮሐንስ በወህኒ ሳለ የክርስቶስን አይታችኋት እንደሆነ this very intentional የኢየሱስን አይደለም። እስካሁን ድረስ ኢየሱስ ነው the common name። የክርስቶስን the Messiah የተቀባው ክርስቶስ ታይትሉ ነው። የክርስቶስን ስራ ሰማ ይላል። ወህኒ ውስጥ ተጥሎ፣ ወህኒ ውስጥ አገባቡን ትንሽ ልናየው እንሞክራለን በኋላ። ወህኒ ውስጥ ተጥሎ ሳለ ታስሮ በነበረ ጊዜ ለጽድቅ ሲቆም በሄሮድስ አማካኝነት ታስሮ በነበረ ጊዜ ምናልባት በዚህ ጊዜ ከ1 ዓመት ተኩል በላይ ታስሯል። ምናልባት 1 ዓመት ከ8 ወር አካባቢ ታስሯል። በእስር ቤት ሲጠብቅ ደቀ መዛሙርት ደግሞ ብዙ ጊዜ አይታችኋቸው እንደሆነ የዮሐንስ ኢየሱስን እየሄዱ ቼክ ያደርጉ ነበር። ዝም አላችሁ። ደቀ መዛሙርት የማይጾሙት ለምንድን ነው? እንደዚህ ነው። ማቴዎስንም ሲጠራው ግራ የተጋቡ እየተከተሉ የኢየሱስን ስራ የሚከታተሉ የዮሐንስ ደቀ መዛሙርት ነበሩ። አይ ቲንክ አክሰስ ነበራቸው ወህኒ ቤት እና እየሄዱ ይነግሩታል። ዛሬ ጉድ እያሉ ይነግሩታል። ስራውን ይነግሩታል። የክርስቶስን ስራ ይነግሩታል። ይሄን አረገ፣ ይሄ ተፈጸመ እያሉ ይነግሩታልና ስራውን ሰማ በወህኒ ቤት እያለ። እንደና you see the ግራ መጋባት በጣም እየሰራ ነው፣ ግን አብሳሪው በመከራ ውስጥ ነው። ሲወንድ እየመጣ ነው ያለው። አብሳሪው መከራ ውስጥ ነው፣ በእስር ቤት ውስጥ ነው ያለው። የሱን ጥርጣሬ ነው የሚያሳየው። አሳያችኋለሁ። ጥርጣሬ ንክች አድርጎኛ አያውቅም የምትሉ አማኞች ካላችሁ ንስሐ ግቡ። ኧረ በጣም ግራ እንደተጋባን አይደል እንዴ? እየመለሰን ነው እንጂ በጣም በአማኝ ህይወት ውስጥ አንዱ ክስተት ግራ መጋባት ነው፣ ጥርጣሬ ነው፣ ዳውትፉልነስ ነው። አንዳንድ ጊዜ ያለንበት ሁኔታና እግዚአብሔር የሚያደርገው ማቻ አያደርግልንም። እኔ ብቻ ነኝ ማለት ነው። ኦነስት መሆን ካስፈለገ ሁላችን ያጋጥመናል። ቶማስ ብቻ ነው የሚታወቀው በመጽሐፍ ቅዱስ። ያሳዝነኛል ብቻውን እንደሆነ ይመስል። ቶማስ ተጠራጣሪው ምን ይባላል? ምን እሱ ብቻ። ማቴዎስ ራሱ ማቴዎስ 28:16 ላይ ታላቁ ተልእኮ ከመስጠቱ በፊት ማቴዎስ 28:16 ከትንሣኤ በኋላ 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ ይልና ቁጥር 17 ላይ ባዩት ጊዜ ሰገዱለት ይላል። እንደን የተጠራጠሩ ግን ነበሩ። So I don't think it's just Thomas. የተጠራጠሩ ነበሩ፣ just doubtful ነበሩ ከትንሣኤ በኋላ ማለት ነው። መጽሐፍ ቅዱስን የምወድበት አንዱ ምክንያት ሁላችሁም ትወዳላችሁ። የምወድበትን አንዱ ምክንያት ሐቀኝነቱ ነው። ሐቀኝነቱ ማለት ብዙ የታሪክ ጸሐፍት ለምሳሌ ስለሚጽፉላቸው ነገስታትም ሆነ ስለሚጽፉላቸው ባለታሪኮች ሲጽፉ ጥሩ መርጠው ነው የሚያስቀምጡት ይባላል። ደካማ ነገር አይጽፉም። ለዚህ ነው ከታሪክ ጸሐፊዎች ጀርባ በጣም ማጥናት ያለብን። ሂስቶሪያንስ ሪሰርች ያደርጋሉ። ይሄ ጸሐፊ ሃጊዮግራፊ
ግራፈር እንዲያው ዝም ብሎ ነው ለሰውየው መልካም መልካም ደግ ደጉን ብቻ የሚጽፈው ወይስ ኔጌቲቭ ነገር ነበር ብለህ ትመረምረዋለህ። መጽሐፍ ቅዱስ በጣም ግልጽ ነው። በቃ የካደውን ካደ፣ የተጠራጠረውን ተጠራጠረ፣ ያልቻለውን አልቻለ። ደቀ መዛሙርት አልቻሉ፣ የተጠራጠሩ ነበሩ። ብሉይ ኪዳንም እንደዛ ነው ወገኖች። በብሉይም በአዲስም እግዚአብሔርን የሚያገለግሉ በጽድቅ የሚኖሩ ተጠራጥረው ያውቃሉ፣ ግራ ተጋብተው ያውቃሉ፣ ዲፕረስድ ሆነው ያውቃሉ። ሙሴን ውሰደው፣ ዲፕረስድ ሆነው ያውቃል ግራ እስኪገባው ድረስ። በጣም ባለበት ሁኔታ በእስራኤልም አካሄድ ግራ የተጋባ ኮስችን ያረገ። ነቢያትን ስትሄዱ ኤርሚያስ ማት ጊዜ አለ ወይ በእንባ ያገለገሉ ሁሉ ዳውትፉል ሆነው ያውቃሉ። ኤልያስ የሚታወቅ ነው። ኤልያስ እሳት ባወረደ ማግስት ነው እንደውም የሱ ኢትስ ኦኬ ትላንትና ሙቀት ውስጥ ነበርኩ፣ ዛሬ ቅዝቅዝ አልኩ። ኢትስ ኦኬ ኖርማል ነው። እሺ ኤልያስን ሳስበው በጣም ያሳዝነኛል። ትላንት ቀርሜሎስ ተራራ ላይ እሳት አውርዶ ሰማያትን ከፍቶ ዝናቡን ልኮ አንዲት ሴትዮ ኤልዛቤል የተባለች there must be a spirit attached to her ቆይ ታገኛታለህ ምናምን ስለ ብድግ ብሎ ከክትክታ ዛፍ በታች ወደ ቤርሳቤ ወደ ምድረ በዳው ሄዶ ክትክታ ዛፍ በታች ሆኖ እንቅልፍን አንቀላፍቶ እኔ እኮ ከማን ከአባቶች አልበልጥም ነፍሴን ውሰድ ብሎ እንዴት ሰው እሳት አውርዶ በነጋታው ነፍሴን ውሰድ ይላል? በፍርሃት ምክንያት ኤልያስም ፈርቶ ተነሳ ይላል። እሳት ትላንትና፣ ዛሬ ፍርሃት። ያ ክርስቶስ ጋር ሆኖ መጠራጠር ያለ ነው። ኤግዛምፕል ዮሐንስ ግራ መጋባት ያለ ነው። ዋናው ነገር ቶሎ አይቶ መፍትሄ መውሰድ ነው። ቶሎ እርምጃ መውሰድ፣ ቶሎ ዲል ማድረግ ያስፈልጋል። ምክንያቱም ጥርጣሬ ሄዳ ከከረመች አለቀ። ከከረመች መጥፎ ስለሆነ እንዳትከርም ዲል ማድረግ አለብን ነው። በማቴዎስ ወንጌል ውስጥ ያለው ስዕል ይሄንን ይመስላል። 11 እና 12 11 ላይ ያለው ታሪክም this is the way አንዳንድ ሰዎች ሪስፖንድ ያደረጉት ነው እንደ ሳምፕል ወስዶ መጨረሻ ላይ ደቀ መዛሙርቱም እንደነበሩበት የተጠራጠሩ ግን ነበሩ። ዮሐንስ መጥምቁ መንገድ ጠራጊው በጣም ብዙ አውርተናል ስለሱ። መንገድ ጠራጊው የመጨረሻው የብሉይ ኪዳን ነብይ፣ ብሉይንና አዲስን ያገናኘው ድልድይ፣ ገና በእናቱ ማፀን ሳለ በመንፈስ የተሞላው ከመነሳቱ በፊት ትንቢት የተነገረለት ኤልያስ ይመጣል ተብሎ የተነገረለት ትንቢት ተነግሮለት የመጣ በመንፈስ ቅዱስ የተሞላ በምድረ በዳ እየዞረ የእግዚአብሔር መንግስት የሰበከ ብዙዎችን ወደ ንስሐ ያመጣ ማይፈራ ኢየሱስ ራሱ እንደገለጠው ምዕራፍ 11 ላይ እንዳለው የማይወዛወዝ ሸምበቆ። ምድረ በዳ የሄዳችሁት ምን ልታዩ ነበር? የሚወዛወዝ ቄጤማ። ዮሐንስ እሱ አይደለም፣ ቀጥ ያለው ብረት ለበስ የሚመስለው እሱ ነው። ከኔ በኋላ የሚመጣው ከኔ ይልቅ እጅግ የከበረ ነው፣ በእሳቱ በመንፈሱ ያጠምቃቸዋል እያለ ያዘጋጀለት ሙሽራው እሱ ነው። እኔ ሚዜ ነኝ እያለ የሰበከው ሰባኪው፣ አጥማቂው፣ ትውልድን ወደ እግዚአብሔር የመለሰው አገልጋዩ፣ ደፋሩ፣ ብርቱ፣ ማይወዛወዘው ተሰናከለ። እስኪወድቅ ድረስ አልሆነም እንጂ ሆፕፉሊ ኢየሱስም በትምህርቱ በእኔ የማይሰናከለው ብፁዕ ነው አለ። ምዕራፍ 11 ቁጥር 6 በእኔን በተመለከተ የማይሰናከል የተባረከ ነው። ከብፅዕናዎች መካከል አንዱ ይሄ ነው። የማይሰናከል ብፁዕ ነው። ተሰናከለ፣ ወደ መሰናከል ጎዳና ውስጥ ሆነ፣ ዳውትፉል ሆነ። ያጋጥማል። ኤልያስ፣ ኤርሚያስ፣ ነቢያቱ፣ ሙሴ ምናምን ጠቅላላ አማኝ ያጋጥመዋል ግራ መጋባት። ዮሐንስ ካጋጠመው አይ ቲንክ በጣም ጥሩ ሳምፕል ነው መርጦ የጻፈልን ማቴዎስ። ማዕት እኮ ይኖሩ ይሆናል የዛን ጊዜ። ይሄ ሰውዬ ከገጠመውማ በጣም አንድ ግራ የተጋባ ሰውዬ ላንብብላችሁ በብሉይ ኪዳን። በጣም ብዙ ጊዜ ስለሱ ሰብክ ያለው ግን
ዝም ብሎ ላንብብላችሁ ዛሬ በግርድፉ። አሳፍ ይባላል። አሳፍ መዝሙር 73 ላይ ያለ ነው ታሪኩ። መዝሙር ነው ግን ሪሊ ታሪክ ነው። ስለዚህ እንደ ናሬቲቭ ነው መዝሙር ሆኖ በግልጽ ነው የሚናገረው። ኦነስት ነው፣ ለመደበቅ አይሞክርም። አምልኮ ይመራል። የቤተ መቅደሱ የአምልኮ መሪ ነው። የሚያመልኩትን ያደራጃል። ደግሞ በሆዱ የያዛት ናት ይቺ። በነገራችን ላይ እንዴት አድርጌ እናገራለሁ ለሌሎች ለልጆች ብሎ አምቆ የያዛትን ሲያወጣት መዝሙር 73 በአዲሱ መደበኛ ትርጉም ላንብብላችሁ። እግዚአብሔር ልባቸው ንጹህ ለሆነ ለእስራኤል እንዴት ቸር ነው። እኔ ግን ይላል ኦነስቲ፣ እኔ ግን እግሬ ሊሰናከል ማይሰናከል እግሬ ሊሰናከል አዳልጦኝም ልወድቅ ጥቂት ቀረኝ። ለምን? ክፉዎች ይሳካላቸው አይቼ። ግራ መጋባት። ክፉዎች ይሳካላቸው አይቼ በአመፀኞች ቀንቼ ነበርና አንዳች ጣር የለባቸውም፣ ሰውነታቸውም ጤናማና የተደላደለ ነው። ክፉዎች ማለት ነው። በሰዎች የሚደርሰው ጣጣ አይደርስባቸውም። እንደ ማንኛውም ሰው መከራ አያገኛቸውም። ስለዚህ ትዕቢት የአንገት ጌጣቸው ነው። አመፅንም እንደ ልብስ ተጎናጽፈዋል። የሰባ ዓይናቸው ይጉረጠረጣል፣ ልባቸው በከንቱ ሐሳብ ተሞልቶ ይፈሳል። በፌዝና በክፋት ይናገራሉ፣ ቀና ቀና ብለውም በአመፅ ይዝታሉ። አፋቸውን በሰማይ ላይ ያላቅቃሉ፣ በእግዚአብሔር በራሱ ላይ። አንደበታቸውም ምድርን ያካልላል። ስለዚህ ሕዝቡ ወደ እነርሱ ይነጉዳል፣ እንደ ሞዴል እያያቸው ማለት ነው። ውሃቸውንም በገፍ ይጠጣሉ። ለመሆኑ እግዚአብሔር እንዴት ያውቃል? በልዑልስ ዘንድ እውቀት አለ ይላሉ። እንግዲህ ክፉዎችን ይመስላሉ፣ ሁልጊዜ ግድ የለሽና ሀብት በሀብት ናቸው። አንተስ? እኔማ ልቤን ንጹሕ ያደረግኩት በከንቱ ነው፣ እጄንም በየዋህነት የታጠብኩት በከንቱ ኖሯል። ቀኑን ሙሉ ተቀሰፍኩ ይላል። እኔ ቀኑን ሙሉ ተቀሰፍኩ፣ ጧትም ተቀጣሁ። so confused። ደግነቱ እግዚአብሔር መቅደስ ሲገባ፣ ወደ እግዚአብሔር መቅደስ ሲገባ ሪቨርሱን እግዚአብሔር አሳየው። ግን ያለ ነው ግራ መጋባት ያጋጥማል። ግራ ከተጋቡት ደቀ መዛሙርት፣ ተከታዮች፣ ሰባኪዎች፣ አገልጋዮች መካከል ነው ዮሐንስ መጥምቁ። ያጋጥመናል። ያ ከዮሐንስ ከመጥምቁ ታሪክ ማቴዎስ የጻፈው እንደተጠበቀ ሆኖ ጥቂት ነገሮችን ብናይ በጣም ደስ ይለኛል። ዲል እንድናረግ ከውስጣችን ጥርጣሬ ሲያጋጥመን፣ ግራ መጋባት ሲያጋጥመን ዲል እንድናረገው ጥቂት ነገሮችን ብናይ ደስ ይለኛል። መጀመሪያ ደረጃ የጥርጣሬን ምክንያት ማወቅ በጣም ጥሩ ነው። ጥርጣሬ መቼ ነው የሚገጥመው? ሰው ግራ መጋባት መቼ ነው የሚገጥመው? ልክ እንደ አሳፍ ማለት ነው። ምን ሲሆን ነው የሚያጋጥመን? ቁጥር 2 እና 3 ካነበባችሁ ይበቃል። ምዕራፍ 11 ኮዙ ምንድን ነው? ምንድነው ኮዝ? ምክንያቱ ምንድን ነው? ይሄ ለሕዝበ እስራኤል ይሄ ወንጌል ለተጻፈላቸው በጣም አስፈላጊ ነው። በጣም ለምንድን ነው ጥርጣሬ ውስጥ የገባው? ሰው ጥርጣሬ ውስጥ የሚገባው መከራ ውስጥ ሲገባ ነው። መከራ ውስጥ ሲገባ፣ ችግር ውስጥ ሲገባ፣ ጣጣ ውስጥ ሲገባ፣ ያልተፈጸመ ተስፋ እና ሁኔታ ሲያጋጥም ነው። የእግዚአብሔር ተስፋ እና ሰው ያለበት ሁኔታ ተቃራኒ ሲሆን፣ ተስፋ ሳይፈጸም ሲቀር፣ አንፉልፊልድ የሆኑ ኤክስፔክቴሽንስ ማለት ነው። ከእግዚአብሔር የምንጠብቀው ተስፋ ሳይሆን ሲቀር፣ ዮሐንስ እየመጣ ነው፣ መጥቷል፣ እርሱ ነው ያለው ሰው በወህኒ ተጣለ። በወህኒ የተጣለው ማቴዎስ 14 ላይ ያለላችሁ እንደርስበታለን። ያን ጊዜ ገሊላን አካባቢ ያስተዳድር የነበረው በሮማውያን የተሾመው ሄሮድስ ንጉስ አይ ቲንክ ወደ ሮም ጎራ ብሎ ቤተሰብ ሲጎበኝ የወንድሙን የፊልጶስን ሚስት አያትና የወንድሙን ሚስት አምጥቶ አገባት ማለት ነው። ኤግዚስቲንግ ዋይፉን ትቶ ሾኪንግ ኢሞራሊቲ ነው በምድሪቱ ላይ ያመጣው። የማይታሰብ ነው ወደ ምድሪቱ ወደ አካባቢው ያመጣው። ግን ዮሐንስ ምን አረገ? ገሰጸው። ይሄንን ልታረግ አይገባም ብሎ ንጉሱ ማለት የወንድምህን ሚስት የራስ ልታረግ አይገባም። የጽድቅ ቅናት ነው የበላው። ጽድቅ ነው ያረገው።
ኃጢአት ሰርቶ በጣም ብዙ አሁን በዚህ ዘመን ያሉ ሰዎች አሉ። መከራ ውስጥ ከገባህ ቼክ አድርግ ራስህን የሚሉ ሁልጊዜ ቼክ አድርጉ። ግን ሁልጊዜ እንደዚህ አይደለም። ዮሐንስ ወህኒ ለምን ተጣለ? ለጽድቅ ስለኖረ። ሶ ፊውሪየስ እና አንስቶ አሰረው። ሊገለው ነበር ባይዘወይ ሊገለው ነበር። ግን ህዝቡ በጣም በሱ ስለሚያምኑ ስለፈራ በወህኒ አኖረው። ወደ በረሃ ውስጥ ማለት ነው። በረሃ ውስጥ ያለ ዳንጀን እስር ቤት ውስጥ ከተተ ማለት ነው። እኔ በጣም ዮሐንስ መታሰር በጣም የሚያሳዝነኝ ትንሽዬ እስር ቤት ውስጥ መጣሉ የሚያሳዝነኝ ሁሉ ዘመን በቤት እንኳን ታስሮ አያውቅም። ሪሜምበር ቤት ውስጥ እንኳን እንደኛ ቢኖር ጠባብ ቤት ይለምዳል። ሰው ከሜዳ የሜዳ ሰው ነበር። ወርድና ስፋት ያለው ቤት ውስጥ አልኖረም። እኔ እኮ የምኖረው ትልቅ ቤት ነው ብትሉ ዮሐንስ ይበልጣችኋል። ሂስ ጀስት ኦፕን ኤር ሲምፕል ላይፍ ነው የሚኖረው። የሚበላው ቀለል ያለ ነው። አለባበሱ ቀለል ያለ ነው። ሂስ ጀስት ፍሪደም። በጊዜ መግባት የለበትም ወደ ቤት። ቤቱ ነው፣ ጊዜ የለም ጠቅላላ ጅስታ ዋይልድ ነፃ ሰው ነው። በነፃነት ነው የሰበከው። በነፃነት የሰበከበትም አንዱ ምክንያት ይመስለኝ በቃ አከራዩ አያባረሩትም። እናንተ ግፈኞች ምን ያያል ፋይን ምን ልታደርገው ትችላለህ? ይሄ ሰውዬ ታክስ አታጭበርብሩ ሲለች ምን ታደርገዋል? ከቤት አታባረረው፣ ምን አታደርገው፣ ኪራይ አትጨምርበት። the whole wild field የሱ ነበር። ከዚያ ተነስቶ ጠባብ ጨለማ እስር ቤት ውስጥ ሄሮዳውያን የገነቧት በረሃ ውስጥ ያለ ዴድሲ አካባቢ እዚያ ውስጥ ነው የታሰረው። እየመጣ ነው እያለ ነው ሲሰብክ የኖረው። እየመጣ ነው መሲሁ፣ ይሄ ነው መሲሁ፣ አዳኙ ይሄ ነው እያለ ነው ሲሰብክ የኖረው። so where is the confusion? The confusion is ቢጠብቅ ትዝ ይላችሁ እንደሆነ ኢየሱስ እንደውም መታሰሩን ሲሰማ ገሊላ አካባቢ ለቆ ሄደ። ንጉሱ መሲሁ ነፃ አውጪው the deliverer the anointed one ብሎ ያስተዋወቀው ሰው ዝም ጭጭ። ደግሞ ስራ አቆሞ ነው እንዳይባል በጣም ብዙ ስራ ይሰራል ከሱ ህይወት በስተቀር። ሲሰማ ይሄው የክርስቶስን ስራ የመሲሁን ስራ ይሰማል። ኤክሴፕት የሱ ህይወት ወህኒ ውስጥ ነው። ክርስቶስ ግን ይሰራል። like what is going on? ይሄ ነው ዳውት ማለት is what is going on? የላከው መልእክት ደቀ መዛሙርቱን የሚመጣው አንተ ነህ ወይስ ሌላ እንጠብቅ? ደግነቱ ወደ ኢየሱስ ነው። ጥርጣሬ ወደ እግዚአብሔር ሲሆን በጣም ጥሩ ነው። you're the one የሚመጣው ዝም ብሎ አይደለም። ባይ ዘ ወይ የሚመጣው የክርስቶስ ማዕረግ ነው። the coming one ልክ እንደ የሰላም አለቃ እያለ እንደተማር ነው። እንደዚህ ታይትሎቹ አሉ አይደል? አንዱ የሚመጣው ነው the coming one። የሚመጣው ምንድነው? በጣም ብዙ ነቢያት ተነስተዋል። በጣም ብዙ አስተዳዳሪዎች ተነስተዋል። በጣም ብዙ ሰዎች እግዚአብሔር ልኳል። ግን ከሚላኩት መካከል የተላከው አለ። የሚላከው the special one የሚመጣው ዮሐንስ ኢየሱስን ሲያስተዋውቀው ይሄ ነው የሚመጣው ነው። this is the Christ። እግዚአብሔር አመጣዋለሁ ያለው መሲህ አንተ ነህ የሚመጣው ወይስ ሌላ እንጠብቅ? ዋይ ያልተፈጸመ ተስፋ እንመጣበታለን። የዮሐንስ እምነት ዮሐንስ አማኝ ነው። ግን የዮሐንስ እምነት ትንሽ ህዝባዊ እምነት አለው። ፖፑላር እምነትም ጨምሮበታል። ከእግዚአብሔር ቃል ውጪ ህዝብ እንደሚያምነው ትንሽ ሳያምር አይቀርም። እምነትን መፈተሽ በጣም ጥሩ ነው። አይ ቲንክ እምነቱ ተቀላቅሎበታል ትንሽ። ልክ ነው፣ አይፈረድበትም። እሱ እኮ እንደኛ እኮ ሙሉ መልእክት የለውም ገና። ባይ ዘ ወይ እንደገና እንደኛ እኮ ኢየሱስ አገልግሎ ሞቶ ተነስቶ መንፈስ ቅዱስን ልኮ 66 መጽሐፍት እንደዚህ ተጠርዘው እኮ የለውም። በገባው መጠን ያገለገለው። ያልገባውን ግን በጎደለ ሙላ ሳይለው አይቀርም። እንዴት አወቅ? ምን መሰላችሁ ወገኖቼ? አይ ቲንክ
የጌዲዮን አይነት ችግር ነው የገጠመው። ጌዲዮንን ትዝ ይላችሁ እንደሆነ ከመሳፍንት መካከል አንዱ መጽሐፈ መሳፍንት ምዕራፍ 6 ላይ የእግዚአብሔር መልአክ ሄዶ እግዚአብሔር ከአንተ ጋር ነው አንተ ጽኑ ኃያል ሰው ሲለው how do you reconcile ያለውበትን ሁኔታና እግዚአብሔር ከአንተ ጋር ነው? ጌዲዮንም እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችን እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ታምራት ወዴት አለ? where is the miracle? deliverance የት አለ? ነፃ ማውጣቱ የት አለ? እዚህ ግራ መጋባት ውስጥ የገባው ሜቢ ለአንዳንዶቻችን በጣም ይጠቅመዋል። የአይሁድ ችግር መሲሁን ሲጠብቁ the Christ በጣም ችግራቸው የእግዚአብሔር ቃልን እና ስለ መሲሁ የተነገሩ ትንቢቶችን መርጠው ነው የሚያምኑት። መርጦ የሚያምን ነው ግራ የሚጋባው። መርጠው ነው የሚያምኑት። ምን ማለት ነው መርጠው ነው የሚያምኑት? በቃ የሆነ ስለ መሲሁ እግዚአብሔር ኢን ሪያሊቲ የተናገራቸውን አንዳንድ ነገሮች ወደ ጎን ነው አያነቧቸውም ነበር። ለምሳሌ ስለ መሲሁ መምጣት ኢሳይያስ 53 ይዘለላል። ለምን እንደዚህ ይላል? እርሱ ሲመጣ በእውነት ደዌያችንን ተቀበለ፣ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ። መሲህ ይቆስላል አይቆስልም ብለው ነው የሚያምኑት። 53 ትዘለዋለህ። መርጦ አማኝነት ይባላል ይሄ። ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበረ፣ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አልተነበለ፣ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። አረ እሺ ቁጥር 7 ተጨነቀ። ኦ ማይ ጉድነስ ተሰቃየ። they don't ምንድነው የሚያምኑት እነሱ? በቃ ፖፑላር የሆነችዋል ህዝባዊ እምነት ይባላል ይሄ። ኢሳይያስ ለምሳሌ 35:5 በዚያን ጊዜ የዕውሮች አይን ይገለጣል፣ የደንቆሮችም ጆሮ ይከፈታል። መሲሁ ሲመጣ በዚያን ጊዜ አንካሳ እንደሚዳቋ ይዘላል፣ የድዳ ምላስ ይዘምራል፣ በምድረ በዳ ውሃ በበረሃም ፈሳሽ ይፈልቃል። ሁለቱን አንድ ላይ ቢያምኑ እኮ አይቸገሩም ነበር፣ ግን መርጠው ነው የሚያምኑት። ኢሳይያስ 61:1 የጌታ እግዚአብሔር መንፈስ በእኔ ላይ ነው። ኢየሱስን ጠቅሶታል። ባይዘ ወይ የጌታ እግዚአብሔር መንፈስ በእኔ ላይ ነው። ምን ልታረግ? ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትም ለተማረኩት ነፃነት፣ ለታሰሩት መፈታትን። ታስሮ ያለ ሰውዬ ነው ይሄ። ለታሰሩት መፈታትን እናገር ዘንድ ልኮኛል፣ የተወደደችውን የእግዚአብሔርን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ ልኮኛል። ልክ እኮ ነው ይሄ። ልክ እኮ ነው። እግዚአብሔር በጊዜ መካከል መሲሁን የላከው ለኃጢአታችን መስዋዕት ሊሆን፣ ጠላቶቹን ሊያደቅ። ጠላቶቹን አድቅቋል በመስቀሉ ላይ፣ እያደቀቀ ነው በወንጌል ስብከት። ግን አንድ ቀን ደግሞ ኮምፕሊትድ ሲሆን ይሄ ነው። አንድ ቀን ደግሞ ኮምፕሊትድ ሲሆን ሐዘንና ለቅሶና ስራትና መከራ የሌለበት ዓለም ውስጥ እንገባለን። በመካከልስ ያደቃቸዋል። ግን መከራ አለ፣ ችግር አለ፣ ኢንጀስቲስ አለ፣ ረሃብ አለ፣ ስራት አለ። ይሄ ሳይሆን አይቀርም እምነቱ። መሲህ መጥቷል። physical political understanding of the kingdom አብዛኛውን አይሁድ ያንገላታው የነበረው ኢየሱስን ለመቀበል ንጉስ መጥቷል ይላል። የሮማ ንጉስ ነው የሚጠብሳቸው። መሲሁ ሲመጣ የአሕዛብን መንግስታት አድቅቆ ሮማን አጥፍቶ ፖለቲካውን ነፃ አውጥቶ፣ አንዳንዶቹ አይ ቲንክ መጣ ሲባል በጣም ደስ ያላቸው ሮማውያንን ያጠፋል፣ ህዝቡን ይመግባቸዋል፣ ዳቦ በዳቦ ያደርጋል። ለዛ ነው አንድ ጊዜ ሞከር ሲያደርገው ንጉስ ሊያደርጉት የነበረው። እዚህ ሙሴ በምድረ በዳ እንደመገበ መሲሁ ሲመጣ በነፃ እንጀራና ዳቦ ይሰጣል የሚል አስተሳሰብ ስለነበረ እንጀራና ዳቦ ሲሰጥ አሳና you are the one አምልጦ ነው ያልነገሰው። በቃ ፊዚካል ነው። ያበላል፣ ያጠጣል፣ ነፃ ያወጣል፣ ከእስር ቤት ያስፈታል፣ ሮማን ያስወግዳል፣ የራሱን መንግስት ያዘዋል። ኢቭን እኔ በዮሐንስ የማልፈርደው ዮሐንስ እንኳን ቶሎ ነው የሄደው። ትምህርቱን በጣም ተከታትለው ማንነቱን ገልጦላቸው ሞቱን ትንሣኤውን አይተው ኪንግደሙን ክሊር አድርጎላቸው
ስቲል 11 መጨረሻ ላይ ትዝ ይላችሁ እንደሆነ ከትንሣኤ በኋላ ሐዋርያት ሥራ ምዕራፍ 1 ቁጥር 7 another political understanding of the kingdom ጌታ ሆይ ጊዜው ደረሰ አይደል? አሁን ነው አይደል? በቃ የምኑ መንግስትን ለእስራኤል የእስራኤል ጋቨርንመንት ኤምፓየር አስወግደ ስቲል ከዮሐንስ እስከ ደቀ መዛሙርት ስቲል የተሳሳተ አጠባበቅ ይባላል። ይሄ የተሳሳተ አጠባበቅ፣ የተሳሳተ ተስፋ፣ ሙሉ ያልሆነ ተስፋ እሱ ነበር አንደርስታንዲንግ። ሰው ሲያየው ወህኒ ውስጥ ነው። ሰው መቼ ይጠራጠራል? የእግዚአብሔር ተስፋና ሁኔታው አልገጥም ሲል እግዚአብሔር የተናገረው ተስፋ ብሎ የሚያምነው እምነቱና ሁኔታው አልገጥም ሲል። ይህን ነው ማወቅ አለባቸው ወንድሞች እናቶቼ። ጠላት መቼ ነው ጥርጣሬ ውስጥ የሚከተን? ጎዶሎ ሲያይ። ኤኒ ታይም ዝም ብላችሁ ልብ በሉ። ለዚህ ነው ጎዶሎ ያለ ሲመስለን መጠንቀቅ ያለብን ጌታን ለመስማት። ወህኒው ስትሆን በነፃነት በምድረ በዳ ኦፕን ኤር ላይ ስታገለግል ሳይሆን ስትታሰር ያገኛ ዳውት ደስ ይለዋል፣ ይዘራባታል። እግዚአብሔር ካልመለሳችሁ እንደ ዮሐንስ እንዴ አዳምና ዮሐንን እኮ ያገኛቸው በዚህ እኮ ነው፣ በማጠራጠር ከገነት ዛፍ ካለ ዛፍ ሁሉ ከፍሬ ሁሉ እንዳበሉ አለ እንዴ። ያውቀዋል እኮ የከለከለውን። ገነትማ ብሉ ብሏል። አንዲት ናት የከለከለው። አይ ከገነት ዛፍ እንበላለን ግን አንዲት ከለከለን። እስቲ ስለ እሷ እናውራ እኮ ነው። እስቲ ስለ ጎደለችው እናውራ። ዳውት የከተተባቸው እስቲ ስለ ጎደለችው እናውራ። እሺ ምን እናውራ? ለምን ይመስላችኋል የከለከላችሁ? ምክንያቱ አይ እሱ አለ ምን አለ? በበላችሁ ጊዜ ሞትን ትሞታላችሁ። አይ ሞትን እንኳን አትሞቱም። እሺ እንደሱ አይናችሁ ተከፍቶ እንደሱ እንዳትሆኑ ያስቀረባችሁ መልካም ነገር አለ። ይመጣል፣ ይወዳታል። ፈርታይል ግራውንድ ናት። መከራችንና ተስፋችን ያልገጠመ ሲመስልን እግዚአብሔር የሰጠው የመሰለን ተስፋና ያለንበት ወህኒና መከራ አልገጠም ሲል ተጠራጠረ። ሳምፕል አንድ ማለት ነው። ቶሎ ብለን ወደ መፍትሄዎቹ ብንሄድ ይሻላል። ማሙሽ አይ ኖ ልክ ነው ያለውበት ሁኔታ የኔ እንደዛ ይመስላል። በነገራችን ላይ በዚህ ዘመን በጣም ብዙ ሰዎች የሚንገላቱበት አንዱ ምክንያት በጥርጣሬና በዳውትና በኩርፊያ ህዝባዊ እምነት ስለሚያምኑ ነው። የእግዚአብሔር መጽሐፍ ቅዱስ እምነት ሳይሆን ፖፑላር አለ። ፖፑላር ማለት የሚወደድ ማለት ነው። አየር ላይ ጥሰህ የምትገባበት ብቻ ክርስቶስን እመን ችግርን ባይ ልክ እንደ አይሁድ ህዝብ መርጦ ሰባኪ ስለሞላው ይሄንን አገር መርጦ ሰባኪ ብሉይ ኪዳን አናምንም ይልህና ባጠገብህ ሺህ በቀኝ አስር ሺህ ይወድቃሉ የሚለውን ያምናል። ከህዝባዊ እምነት ተጠበቁ። መጽሐፍ ቅዱሳችሁን እመኑ። ግማሽ ነው፣ ግማሽ ወንጌል ነው። በጣም ህዝባዊ ደስ ይላል፣ ይማርካል። በጣም ደስ ይላል። ኢየሱስን ስትቀበለው ሳክሰስፉል ትሆናለህ። ችግርስ የለም፣ ህመም የለም። ዓለምም በነገራችን ላይ የምትፈልገው የእምነት አይነት ይሄ ነው። በእምነት ከተስማማች ለምን የመጨረሻው ከሃዲ ኤቲስት ስለ እግዚአብሔር ሊነግረን ይሞክራል። የመጨረሻው ከሃዲ እግዚአብሔር የለም ብሎ የሚያምነው እስቲ የፍልስፍና መጽሐፍት አንብቡ። አንዳንዶቻችሁ የምትንገላቱት እኮ በሱ ነው። ሁሉን የሚችል መልካም አምላክ ካለ ይሄ ሁሉ ስቃይና መከራ የለም ነበር። so the conclusion is ሁሉን ቻይ መልካም አምላክ የለም። ኢትዮጵያማ ሁሌ ምሳሌ ነው። ያ ሁሉ የሃይማኖት ህዝብ ያለበት ኢትዮጵያ ፕሮስፐር ያደርግ ነበር። ጠቅላላ ህዝቡ 90% ሃይማኖተኛ ነው፣ ግን ረሃብ አለ፣ ድንቁርና አለ፣ መከራ አለ፣ ወረርሽኝ አለ። ሁሉን የሚችል አምላክ ቢኖር ሊያስቆመው ይችል ነበር፣ ኃይል ስለነበረው። ደግሞ መልካምና የሚወድ ቢሆን የርህራሄ አምላክ ቢሆን ያስቆመው ነበር፣ መልካም ስለሆነ። the conclusion is ኢትዮጵያውያን እንደዚህ ከኖሩ በረሃብ ሃይማኖት አይሰራም፣ እግዚአብሔር የለም። የኛዎቹ ደግሞ ተነሱና አይ የተስተካከለ ሃይማኖት እንሰጣቸዋለን። ለዚህ ነው the prosperity gospel ዓለማዊ ወንጌል ነው። ዓለምን ፊት ለማድረግ የመጣ ነው። it's a very worldly የሆነ philosophy ነው። ይሄንን አሁን ለማርካት ኖ እናንተ የምትሉትን ሃይማኖት መፍጠር ይቻላል። አዎ መከራ፣ ችግር፣ ጭቆና ምናምን ስደትና ጉስቁልና ህመም ሃይማኖቶች የፈጠሩት ነው እንጂ ወንጌል አይደለም ይላችኋል። this is just religious። ለዚህ ነው religious የሚሉንኛል። ሃይማኖተኞች እያሉ ነው የሚሰብኩት ስለኛ ሲሰብኩ። ለምን
ለመነጠል ማለት ነው። ይሲ ለዓለም የሚመች ለእናንተ የሚመች ሃይማኖት አለን። ጠቅላላዎቹ የሚሰብኩትስ ሪሊጂየስ ናቸው። እናንተ እንዴት ናችሁ? ሰክሰስፉል የምትሆንባቸው 10 ቁልፎች ይግታሃል። what a shame ለዓለም የሚመች የሚለው ጳውሎስ። እሺ በጣም የምታስቀኝ አንድ ነገር እግዚአብሔር መልካም ብቻ ነው is the message። በነገራችን ላይ እግዚአብሔር አንዱን ባህሪ ብቻ አይደለም፣ ኢግኖራንስ ነው ይሄ። ምን ማለት ነው? አሁን ለምሳሌ እግዚአብሔር ሁሉን ቻይ ብቻ አይደለም፣ ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ቦታ የሚገኝ ብዙ ነገር ነው። ለምን ነው ብቻ የሚሉት? ሌላ የለም ነው። እግዚአብሔር መልካም ብቻ፣ ሌላ የለም። የዮሴፍ ታሪክስ ብሉይ ኪዳን እግዚአብሔር ከሱ ጋር ነበር ይላል ወህኒ። ዮሐንስ ታሪክስ የብሉይ ኪዳን ነብይ። what a shame ዓለምን ለማስደሰት የተቋቋመ ዲሞኒክ ፍልስፍና ነው። ህዝቡን ፖፑላር እምነት እንዲያምን ና ወደ ጌታ፣ እሺ ችግር አይኖርም፣ ና ወደ ጌታ ጥሰት ትወጣለህ፣ ና ወደ ጌታ ሰክሰስፉል ትሆናለህ፣ ና ወደ ለዚህ ነው በጣም መከራ የሚፈራ ህዝብ ነው ሰብስበን ያዝ ነው። ትንሽ ሲያደናቅፈው እግዚአብሔር የለም ይላል። መከራ ላለመብላት ሰክሰስፉል ለመሆን ወህኒ የለ፣ እስር የለ፣ አይታወቅ፣ ለእግዚአብሔር መቆም የለ፣ በመከራ መጽናት የለ። ፖፑላር እምነቶች you'll be happy በቃ happy። አንዱ your best life now የሚል ጽፏል። ፖፑላር ማለት ነው your best life now። my goodness ለዚህ ነው ወንጌል በጣም የተሽመደመደው መሄድ ያቃተው። ጠንካሮች ግንባራቸው የጠነከረ ማፍራት ስላልቻለን ስለ ሚሽንስ አውርተናል። አይ ቲንክ ይሄ ቴክስት አብሮ ይሄዳል ኢየሱስ ከተናገረው ጋር። በጣም ብዙ ጊዜ ተደጋጋሚ እንደተናገርኩት ወንጌል መከራ እንድንጠራ አያስተምረንም፣ መከራ እንድንፈራም ግን አያስተምረንም። መከራው ስትገቡ ችግር፣ ግራ questions ስትምታቱ be careful። ቢያንስ ጠይቁ፣ ግን ወደ ኢየሱስ ጠይቁ። በዓለም ላይ የመጨረሻ ሞኝ ሰው የዋህ ሰው ማለት ከዓለም መፍትሄ የሚቀዳ ነው። አምላክ የለም ከሚለው መፍትሄ እንዴት ይቀዳል? ከዲያብሎስ እንዴት መፍትሄ ይቀዳል? ካም እኔ ልክ እንደነ አሳፍ ግራ ተጋብቻለሁ፣ ልክ እንደ ዮሐንስ ግራ ተጋብቻለሁ። ወደ መቅደሱ የእናቱን ጡት እንዳስጣሉት ልጅ በእግዚአብሔር ደረት ላይ I can't explain it ግን አለቅም ሙቀት stay here። መፍትሄዎቹ ምን ናቸው? አንድ ሁለት ነገሮች ነግሬያችሁ ጨርሳለሁ። አጫጭር ናቸው። I think ቁጥር 4 እስከ 5 ሳነብ ዮሐንስ ተረድቶ ይሆን ብዬ ጠይቃለሁ። ዋው ቢረዳ this is a great news። መፍትሄዎቹ የግራ መጋባት አንድ ሁለት ነገሮች። አንድ ኢየሱስ ለዮሐንስ የላከውንና ኢየሱስ ለዮሐንስ የተናገረውን ፓራሌል አሳይቻችሁ ጨርሳለሁ። ኢየሱስ ለዮሐንስ የላከው ምን ገጠመው? መከራ። ምን ገጠመው? ተስፋው አልገጥም አለ ካለበት ሁኔታ ጋር። ኢየሱስ ምንድነው ይላከለት? ሂዱ አላችሁ። ሂዱና ለዮሐንስ ተመልከቱ ቁጥር 4 ኢየሱስም መልሶ እንዲህ አላቸው፣ የሚመጣው አንተ ነህ ወይስ ሌላ አንጠብቅ? ሂዱና ለዮሐንስ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት። ምን ዕውሮች ያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች። ይሄ የመሲሁ ሲቪ ነው በብሉይ ኪዳን። የምትመጣው አንተ ነህ yes ነው yes። በምን ታረጋግጣል? በስራ ላይ ነኝ ነው። በስራ ላይ ነኝ ምን ማለት ነው? መልሱ ያለውን ነው፣ እሱ የተባለለትን ነው። ግራ ስለተጋባ ነው እንጂ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል። ይሄ ማንንም አላረገም። ይሄን በእኔ የማይሰናከል ብፁዕ ነው። ሰው እንዳትሰናከል ቢ ኬርፉል። የሚመጣው አንተ ነህ yes። ለምን? ይሄው የተባለለትን ነው። መሲሁ በስራ ላይ ነው። ኢንፋክት የሉቃስን ቨርዥን ሳነብ በጣም መደሰተው ተጓዳኝ ስለሆኑ ሉቃስ ምዕራፍ 7 ላይ ነው ይሄንን ታሪክ የጻፈው። እኔ አነብላችኋለሁ። ምዕራፍ 7 ላይ ነው ይሄን ታሪክ የጻፈው። ቁጥር 20 ጀምሮ
ሰዎቹም ወደ እርሱ መጥተው መጥምቁ ዮሐንስ የሚመጣው አንተ ነህን ወይስ ሌላውን እንጠብቅ ብሎ ወደ አንተ ላከን አሉት። ኢሚዲየትሊ ቁጥር 21 ላይ በዚያች ሰዓት ኢሚዲየትሊ አይ ላቭ ዛት ጥያቄው ሲጠየቅ ማቴዎስ ሳመሪ ነው የነገረን። ጥያቄውን ለጠየቁት በዚያች ሰዓት ከደዌና ከስቃይ ከክፉዎች መናፍስትም ብዙዎችን ፈወሳቸው። ተታ 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 ሄዳችሁ ንገሩት። It's like የበቀደም ታሪክ ብቻ ሳይሆን right there ለብዙ በቃ ከደዌና ከስቃይ ከክፎች መናፍስት ብዙዎችን ፈወሰ። ለብዙ ዕውሮችን ማየትን ሰጠ። ኢየሱስ መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል። ማን ነው ይሄን የሚያደርገው? የሚላከው መሲህ ነኝ። ፓም 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 ከሁኔታ ጋር ላይ ገጥም ይችል ይሆናል እንጂ እግዚአብሔር በስራ ላይ ነው። That's it. Christ is at work. Christ is at work. ወገኖቼ ሰው መከራውን አይቶ እግዚአብሔርን መጠራጠር ሳይሆን መከራውን ይዞ እግዚአብሔርን ለመረዳት መሞከር ሳይሆን ያለበት እግዚአብሔርን ይዞ መከራውን ለመረዳት መሞከር። ተቀያያሪውን ይዛችሁ አይቀየሬውን አትፈትሹ። እግዚአብሔር ተናግሮኝ ነበር፣ እሺ ግን ሳይሆን ቀረ። እሺ እግዚአብሔር የተናገረውን አያረግም ማለት ነው አይባልም፣ ነው። እግዚአብሔር የተናገረውን ያደርጋል። እኔ የሰማሁት አልሆነም ብሎ ኤክስፕላኔሽን መጠየቅ ነው። እግዚአብሔርን ይዞ ሁኔታን ነው እንጂ ሁኔታን ይዞ እግዚአብሔር አይጠየቅም። ጥርጥር ውስጥ አይገባም። ሶ ይሄው ስራ ላይ ነው። እኔ ከእስር ቤት አልወጣሁም። አይ ኖ ምንድን ነው የእግዚአብሔር ዓላማ? በቃ በነገራችን ላይ ዮሐንስ አልተፈታም፣ ሞተ። በሞቱ ነው ያስከበረው። አንገቱ ተቆርጦ የዘፈን ሽልማት ሆኖ ነው ሄደው ተላግጦበት። በቃ ጨረሳ። ማይ ፍሬንድ ጨረሰ። መንገድ ሰሪ ነበር፣ መንገዱን ሰራ፣ አለቀ። ከዛ አላኮ በቃ በነገራችን ላይ ህዝብ ሲከተል ኢየሱስን ጎሄድ ነው ሲል የነበረው። አገልግሎት ሌላ ተፎካካሪ መጣበት። በቃ አለቀ፣ ጨርሻለሁ፣ ይኸው ሙሽራውና ሙሽሪቱ ተገናኙልኝ፣ ደስታ የተፈጸመ ብሎ ነው ሄደው። በእስር ቤት ነው ሄደው። ያ ሰው እንዴት ሄደ ሳይሆን ዓላማውን ጨርሶ ሄደ ወይ ነው። ሊሄድ መስሎኝ ስለነበር ነው ይሄን ማውራችሁ። you have the confidence ሞት አጠገብ ሲመጣ you have the confidence። ሰው ለምን ሄደ አይባልም። ሰው መቼ ሄደም አይባልም። ሰው ጨርሶ ሄደ ወይ ነው። ዮሐንስ ጨርሷል። አካሄዱ ግን አግሊ ነው። አይ ኖ በቃ ጻድቁ ተሰዋ፣ አንገት ተቆርጦ ሽልማት ሆነ፣ የዘፈን መሳለቂያ ሆነ። ያ በቃ እንዴት ሄድክ ሳይሆን ጨርሰ ሄድክ ወይ ነው። ምን ይሄ ስጋ በምንስ መልኩ ቢሄድ። በጣም የሚያስቁኝ ሰዎች ከሞቱ በኋላ የስጋቸው ነገር የሚያሳስባቸው ናቸው። ጌታ ኢየሱስን መቀበሪያ እንዳላጣ ብለው የማይቀበሉ ሰዎች እንዳሉ ታውቃለህ። የዘላለሙን በመቀበሪያ ባትቀበርስ የትንሣኤ አምላክ እያለ የእስራኤል ሕዝብ በጣም የሚያስቀኝ በደንብ እንኳን እንዳንቀበር መቀበሪያ እንኳን አሳጣችሁን። የትስ ቢቀበር እስራኤል ነፃ ይሁን እንጂ ባሪያ ሆኖ በእምነበረድ ከመቀበር ነፃ ሆኖ ምድረ በዳ መጣል ይሻላል ከኢየሱስ ጋር። እንዴት ሰው በግብፅ ለመቀበር ይመኛል? በባርነት አገር ነፃ ሆኖ በነፃነት ቢበጣጠስስ ቢቃጠልስ? አንገቱ ተቆረጠ። ያ አንድ ቀን ብድግ አንገት ገጣጣሚው አምላክ ፍርፋሪ ከተበተነበት የሚያነሳ ከተቃጠለ አስከሬን ብድግ የሚያደርግ ሚራክለስ የሆነ የትንሣኤ አምላክ ያስነሳዋል። ሄደ። ያ በጀግንነት ሞት ማለት እንዲያውም ያንን ጽድቅ ሳይኖር ሄሮድስን ሳይገስጽ ተሸንፎ ቢሞት ያኔ ነው ሞተ ባለው ዮሐንስ። ለጽድቅማ ኦኬ ሰው አሟሟቱ ኤክስፕሌን ላይ ይደረግ ይችላል። ምንድነው ኤክስፕሌን የሚደረገው? አምላክህ በስራ ላይ ነው፣ ክርስቶስ በስራ ላይ ነው። አንተ በጠበቀው መንገድ አይደለም እንጂ ክራይስት በስራ ላይ ነው። ቷ አድርጎ ይላከለት። ሁለተኛ እነሱ ከሄዱ በኋላ መልእክተኞቹ ኢየሱስ ለዮሐንስ የሰጠው እውቅና ነው ልቤን የሚነካው። እኔ ጌታችን
ሰው አድንቆ እንዲህ ሲያወራ ሰምቼ አላውቅም። በአዲስ ኪዳን ካገኛችሁ አሳዩኝ። ሰው አድንቆ እንዴት ነው ተጠራጣሪ ነው የምታደንቀው? በስራ ላይ ነኝ ብቻ ሳይሆን አይ ሪኮግናይዝ ነው የሚመስለኝ። ሰምቶ ከሆነ ዮሐንስ ለሱ አልተነገረም፣ ለህዝቡ ነው። ግን ሰምቶ ከሆነ ለዛ ነው የዚህን መልእክት የዛሬን ሴሽን ርዕስ ያየኛል ወይ ያልነው። እስር ቤት ያለ ማንም አያየኝም የሚል ጨለማ እስር ቤት ውስጥ ያለውን ያውቀዋል። ስራውን ያውቃል፣ ብድራቱን ያውቃል፣ ማን እንደሆነ ያውቃል። yes of course ተረስቻለሁ ይላል። አረ በጣም ታውሷል። እንዴት አወክ? ላንብብልህ የኔ ወንድም። እግዚአብሔር አይረሳም። 7-11 ውዳሴ ነው በጣም። ኢየሱስ ሰው ሲያወድስ አይቻላቅም እንደዚህ። እነዚያ ሲሄዱ ኢየሱስ ለህዝቡ አለ ስለ ዮሐንስ አይረሳም። ተጠራጣሪውን በወህኒ ያለውን ስለ ዮሐንስ ሊናገር ጀመረ። እንዲህም አለ፣ ምን ልታዩ ነበር ወደ ምድረ በዳ የሄዳችሁት? ልትሰሙት የሄዳችሁት ሰው ነው እንደዚህ የሆነው። ምን ልታዩ ነበር የሄዳችሁት? ነፋስ ወዲህና ወዲያ የሚወዛወዘውን ሸምበቆ ቄጠማን? አይደለም። ቀጥ ያለ ነው ሰውየው፣ ቀጥ ያለ ምሳር ተቀምጧል የሚል ሰውዬ። ምን ልታዩ ነው የሄዳችሁት? ቀጭን ልብስ የለበሰ እንደ ነገስታት የለበሰ ሰውን? የምቾት ሰውን ነውን? የቤተ መንግስት አይነት ሰው ነው? እንደዛ አልነበረም ዮሐንስ። ሲምፕል የሚበላ ሲምፕል የሚለብስ ጠንካራ ሰው። ቀጭን ልብስ የለበሱ በነገስታት ቤት አሉላችሁ። ወይስ ምን ልታዩ ነው የመጣችሁት? ነብይን አለና አሁን he was a prophet ነብይ ነበር። ግን ከነብይ የሚበልጠውን ከነቢያት ሁሉ ሱፕሪም ማድረገው ስታሰላስሉት ልክ ነው። ግን ያስገርማል። ኢየሱስ ማወቁ ሳይሆን ኢንፎርሜሽኑን ሳይሆን እውቅና መስጠቱሽ እኮ ከነብይ የሚበልጥ ነው። ያ ከማህፀን ነው በመንፈስ የሞላው እግዚአብሔር ታይቶ አይታወቅም። ነቢያት ተነስተው ነው የተነበዩት እንጂ ስለ እነርሱ ትንቢት ተነግሮ የተነሳ ነብይ ዮሐንስ ብቻ ነው። ይበልጣል። አሁን ኤልያስ የሚያክል ነብይ ቴስቢያዊው ኤልያስ ብሎ ነው የሚጀምረው። ትንቢት ተነግሮለት አይደለም፣ ይመጣል ተብሎ የመጣ ነብይ እሱ ነው። የብሉዩ መዝጊያ የአዲሱ መክፈቻ ነው። ከፍታን ዝቅታን ከፍ ያደረገ ነው። በጣም አደነቀው ኢየሱስ። እንመጣበታለን ኔክስት ዊክ ሜቢ። መንገድህን በፊት የሚጠርግ ተብሎ የተነገረለት ይህ ነውና፣ ሊመጣ ያለው ኤልያስ ይህ ነውና ይመጣል የተባለው። እውነት እላችኋለሁ ከሴቶች አሜን እዛ ሁኔታ ውስጥ ሆኖ ተረስቻለሁ ይላል። አምላኩ ያወድሰዋል። ከሴቶች አይ ቲንክ ኢንቴንሽናል ነው ብዬ ነው የማስበው። ኢየሱስ ኢንቴንሽናል ነው። አውቃለሁ፣ አይ ሪኮግናይዝ፣ ስራህንም አውቃለሁ፣ ማንነትን አውቃለሁ። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። በመንግስተ ሰማያት በእግዚአብሔር መንግስት በወረስነው ህይወት ከእርሱ ሚያንስ ይበልጠዋል። ኦፍ ኮርስ የተሰጠው ሬቨሌሽን ውስን ነው፣ ያየው ውስን ነው። መንግስተ ሰማያት ብሎ የተናገረላትን ህይወት በዳግም ልደት የሙታንን ትንሣኤ የኢየሱስን የሞት መነሳትን አይቶ ታምራቱን አይቶ ሙሉ ሬቨሌሽን አይቶ አይደለም የሞተው። ኦፍ ኮርስ ኢንፋክት ሐዋርያት ሥራ ላይ አንዳንድ የሱ ቅሬታ ደቀ መዛሙርት ነበሩ የዮሐንስና እስከ ዮሐንስ ጥምቀት ድረስ ብቻ ያወቀውን ነው የሰጣቸው። ሙሉ መደረግ ነበረበት። አጵሎሳው እንደዛ አይነት ብራዘር ነበር። እስከ ዮሐንስ መጥምቁ ድረስ ነው የሰማው። አይ ቲንክ ከነኛ ደቀ መዛሙርት ሰምተው ካሰሙት ሳይሆን አይቀርም ሙሉ አረገለት። እኛ የሚበልጥ ነው የእግዚአብሔር መንግስት ውስጥ ያሉ ሰዎች ወደሚበልጥ ክብር፣ ወደሚበልጥ መገለጥ፣ ወደሚበልጥ ህይወት ነው የመጣ ነው። ግን በተሰጠው ግን ከሴቶች በዚያን ጊዜ ግን በጥንቱ ግን ብላችሁ ማለት ትችላላችሁ ከሴቶች ከተወለዱ መካከል እንደሱ ያለ አልተነሳም። What is the significance? ያለበት ሁኔታ የትም ቢሆን ክርስቶስ አይረሳም። ያውቃ ሰውየው አንተነ ተረስቻለሁ ይላል። ክርስቶስ ስለርሱ ቆሞ ይመሰክራል። የተረሳ መስሎታል እንጂ አልተረሳም። በጥርጣሬ ውስጥ በመከራ ውስጥ ስትሆኑ የእግዚአብሔርን ስራ አስቡ። ደግሞስ ፈጽሞ እግዚአብሔር ሊረሳችሁ አይችልም። he recognize የሰራችሁት የኖራችሁትን ኑሮ የሰራችሁትን ስራ አገልግሎታችሁን ሪኮግናይዝ የሚያደርግ አምላክ ነው። ያውቃል። this man ብሎ ይናገራል፣ ይመሰክራል። የተረሳውን ግን አይረሳውም። ተረሳው ብሎ ያሰበውን ግን አይረሳውም።
ተጣልኩ ያለው አልተጣለም። የተዋረደ ብሎታል ሄሮድስ። ግን ቃል በእግዚአብሔር ፊት ያላችሁ ዋጋ በመከራችሁ አይመዘንም። አይ ሪፒት ኢት አጌን። እናንተ በመከራችሁ አትመዘኑም። ዋጋችሁ የሚመዘነው በእግዚአብሔር እውቅና ነው። ዮሐንስን ብትመዝነው ታሳሪው ነው። ዮሐንስን ስትመዝነው በኢየሱስ ፊት ከሴቶች ከተወለዱ እንደዚህ ያለ የለም። እግዚአብሔር ስለኛ ያለውን ቫልዩ ማወቅ በጣም ያስፈልጋል። ዲስካሬጅ እንዳንሆን ማወቅ በጣም ያያል፣ ያውቃል፣ ይሰማል፣ እውቅና ይሰጣል። ጠላት ውሸቱን ነው ያውቃል። ኢየሱስ ክርስቶስ ያውቃል። የተጠራጠሩ ነበሩ። ጥርጣሬ የአማኞች ሁሉ ችግር ነው። አዎ። በምንድን ነው የሚከሰተው? መከራ ውስጥ ስንገባ ተስፋና ሁኔታ አልገጥም ሲል ምንድን ነው መፍትሄው? የእግዚአብሔርን ስራ ማሰብ ነው። እግዚአብሔር በስራ ላይ ነው። አልገባንም እንጂ የእኛን ኢሚዲየት መርፌ አልወጋንም እንጂ በስራ ላይ ነው። ስራ ያቆመ አምላክ አይደለም። እስራኤል በግብፅ ባርነት ውስጥ እያለ ነው እግዚአብሔር መጥቶ ሰማዩንና ምድሩን ሰራው ያለው። እግዚአብሔር ሰማዩንና ምድሩን ፈጠረው የሚለው በነገራችን ላይ ኤቲስት ለማሳመን ከዝንጀሮ መጣው የሚል የዛን ጊዜ አልነበረም። ታስቦ አያውቅም። በንም ታስቦ አያውቅም። ከዝንጀሮ መጣው የሚለውን አይ ከዝንጀሮ አይደለም እግዚአብሔር ነው የፈጠረው የሚለውን ለማሳመን ኧረ እንደዛ አይነት ታስቦ አያውቅም። ምንድነው ታዲያ ሲግኒፊካንሱ? እስራኤል በግብፅ ሆኖ 430 ዓመትና ከዛ በላይ በባርነት ሆኖ ሲሰቃይ በነበረበት ጊዜ ነፃ ትወጣለህ አሉት። እንዴት የተበታተነ ህዝብ እንዴት ነፃ ሊወጣ ይችላል? አለ እግዚአብሔር ያህዌ ምን አርጓል? ስራውን እንካ። እዚህ እግዚአብሔር ስራውን ፓም ሰማይና ምድርን ፈጠረ። በዚህ መልኩ ያልነበረውን ወደ መኖር ካመጣ ያልነበረችውን እስራኤል ወደ መኖር ያመጣታል። ኢዮብን እግዚአብሔር ስራውን ነው የገለጠለት። ከኢዮብ ጋር ቁጭ ብሎ ሲከራከር አላለም። ኢዮብን መከራከር አቅም አልነበረውም። በመከራ ውስጥ ነበረ። እግዚአብሔር መጨረሻ ላይ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ ይከለከል ዘንድ አወኩ ያለው እኮ ሌክቸር አድርጎት እኮ አይደለም። የሆነ ዶክትሪን he just told him ይሄን አድርጌያለሁ ነው። ዲስፕሌይድ የሆነውን የእግዚአብሔርን ስራ አትርሱ። እግዚአብሔር በስራ ላይ ነው። ስራ አላቆመም። ባይገባንም እንኳን ቅሉ ደግሞስ ዋጋችሁን ዝቅ እንዳታረጉ። መከራ ዋጋችሁን ዝቅ እንድታረጉ አያርጋችሁ። እርሱ ያያል፣ እርሱ ያውቃል፣ እርሱ ይሰራል። ያው መዝሙሮች እያመጣው እንደማስታውሳችሁ ታውቃላችሁ። ብዙ መዝሙሮች ስብከቶች ናቸው። በተለይ የድሮ መዝሙሮች የድሮ ክርስቲያኖችን አስተሳሰብ ያሳያል። የድሮቹ እንደኛ አይደሉም። ጭንቀት አይገጥመኝም፣ መከራ አይገጥመኝም፣ እኔ በቃ የንጉስ ልጅ ነኝ፣ አየር ላይ ነኝ፣ ስፖይልድ ኪድስ አይነት አይደል። ይገጥመኛል ግን ያየኛል ነው። አንዱ እንደዚህ ይላል፣ ያየኛል ወይ ልቤ ሲጨነቅ፣ ለነፍሴ ሰላምን ስሻ፣ ሸክም ሲከብደኝ ስንገላታ፣ አምላኬ ያስበኛል ወይ። ዮሐንስ አሁን ያያል ይላል አዝማችሁ። አሁን ያያል ይረዳኛል፣ ሳዝን ልቡ ይነካ፣ በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል። ያየኛል ወይ ቀኑ ሲጨልም፣ ፍርሃትም እኔን ሲከበኝ፣ ተስፋ ቆርጬ ፍጹም ስደክም፣ አምላኬ በቅርብ አለ ወይ። አሁን ያያል ይረዳኛል፣ ሳዝን ልቡ ይነካል፣ በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል። ያየኛል ወይ ኃይሌ ሲደክም፣ ችግር ልቋቋም ሳልችል፣ ዮሐንስ ሳዝን ስተክዝ፣ እምባዬም ሲፈስ፣ አምላኬ በርግጥ አለ ወይ። አሁን ያያል ይረዳኛል፣ ሳዝን ልቡ ይነካል፣ በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል። ግራ መጋባት ውስጥ ናችሁ እንደ ዮሐንስ? ሁኔታችሁና ተስፋችሁ አልገጥም ብላችሁ ተንገላታችኋል። እንዳትማረሩ፣ ዋጋችሁን ዝቅ እንዳታረጉ፣ እግዚአብሔርን ኮስችን እንዳታረጉ። በስራ ላይ ነው በሉ። ያየኛል በሉ። አዎ ያያል ይረዳኛል በሉ። መቅደስ ውስጥ ግቡ፣ ክብሩን እዩ፣ ስራውን እዩ። ፈተና ሲገጥመኝ ኢየሱስ ይረዳኛል በሉ፣ ያውቃል በሉ።
የተጠራጠሩ ነበሩ። የተጠራጠሩ ምን ያስቡ? እግዚአብሔር በስራ ላይ መሆኑን አትርሱ። የተጠራጠሩ ምን ያስቡ? እውቅና እንዳላቸው በእግዚአብሔር ፊት አይዘንጉ። ዋጋቸውን ዝቅ አያርጉ።